ኮሜንቶች አንዳንድ ጊዜ አንደር ሪቪው ያጠፋቸዋል። ልክ ኮሜንት ሲጽፍ ወሳኝ የሆኑትን ነገሮች ልንገራችሁ። እንደውም አንዳንዶቻችሁ ኮሜንት ራሱ መስጠት አልቻልኩም። ክሊክ ሰላም ጤና ይስጥልኝ ክብራትና ክብራን የአውራት ቤተሰቦች እንደምን አላችሁ? እኔ ኃይለማርያም አበበ ነኝ። ይህ ደግሞ የእናንተ አውራት ነው። እንደሚታወቀው በቻናላችን የተለያዩ ቱቶሪያሎችን ስንሰራላችሁ ቆይተናል። ዛሬም በአዲስ ቪዲዮ መጥተናል። የዩቲዩብ ኮሚኒቲ ሞዴሬሽን ምንድን ነው የሚለውን ነገር እናያለን። ክብራትና ክብራን የአውራት ቤተሰቦች ለቻናላችን እንግዳ ከሆናችሁ ሰብስክራይብ ልታደርጉ ከአክብሮት ጋር እየጠየቅኩኝ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁ በኮሜንት ሴክሽን ላይ አስቀምጡልን። ግን ቀጥሎ እንድታዩት የምፈልገው ደግሞ እዚህ ጋር ዩዘር ማኔጅመንት የሚባል አለ። ይህንን ነገር እርግጥ ባለፈው ቪዲዮ ሰርቼበታል። ዩዘር ማኔጅመንት ማለት ከሞዴሬሽን ጋር ተያይዞ ከተለያዩ ነገሮች ጋር ተያይዞ እዚህ ቀለም ስንቀባ በነገራችን ላይ እዚህ ጋር ነው የሚቀመጠው። እዚህ ስታንዳርድ ሞዴሬሽን እና ማኔጂንግ ሞዴሬተር ይላል። ስታንዳርድ ሞዴሬተር እና ማኔጂንግ ሞዴሬተር ቀለም ስትቀቡ ያስመርጣቸዋል አይደል? ስታንዳርድ ነው፣ ማኔጂንግ ነው ይላል። ማኔጂንግ ካደረጋችሁት እዚህ ጋር ይቀመጣል። ስታንዳርድ ሞዴሬተር ካደረጋችሁት ደግሞ እዚህ ጋር ነው የሚቀመጠው ማለት ነው። ስለዚህ ቀለም ስንቀባ የቀባናቸው ሰዎች ዝርዝር እዚህ ውስጥ ነው የሚመጣው ማለት ነው። ማጥፋትም ከፈለግን ደግሞ እንዳልኳችሁ እዚህ መተን በአንዴ ሪሙቭ አድርገን ማጥፋት እንችላለን። ቀለም የቀባናቸውን ሰዎች ሁሉ ማንሳት ከፈለግን በዚህ አይነት መልኩ እዚህ ጋር ምን ማድረግ እንችላለን? ማጥፋችን ብንነካ ሁሉም ሰው ቀለሙን ይነሳል ማለት ነው። በተናጠል ግን እያንዳንዱን ማንሳት ከፈለግን እነዚህ ኤክስን እየሄድን ወደታችን እየወረደን ኤክስ የማንፈልጋቸውን ሰዎች ቀለማቸውን ማንሳት የምንፈልጋቸውን ሰዎች እየሄድን እንደዚህ ኤክስን እየነካን ማጥፋት እንችላለን ማለት ነው። ሌላው ትንሽ ዝቅ ስንል ደግሞ ምን ይላል? አፕሩቭድ ዩዘርስ ይላል። አፕሩቭድ ዩዘር ማለት በቃ ለምሳሌ እኔ ቤት የማውቃቸው አሉ፣ ምንም አይነት መጥፎ ነገር እንደማይጽፉ ለእኔ ቻናል የሚጠነቀቁ የኔ ቻናል መለወጥ ማደግ የሚፈልጉ የሚሰጡት ኮመንት እና አስተያየት ጥሩ ነው ብዬ የማስባቸውን ሰዎች ምን አደርጋለሁ ማለት ነው። እዚህ ጋር አፕሩቭድ ዩዘር ነው። ምንም ቢጽፉ ሆልድ አይደረግም፣ አይደብቅባቸውም። የጻፉት ነገር ቀጥታ ፖስት ይሆናል። ሪቪው አይደረግም፣ ምን አይደረግም፣ ቀጥታ ፖስት ይደረጋል ማለት ነው። ሌላው እዚህ ጋር ሂድን ዩዘር ምን የሚላቸዋል? ሂድን ዩዘር ማለት እኛ ቻናል ላይ እንዳይመጡ የሚጽፉት ነገር እንዳይታይ፣ እነሱ ራሳቸው መምጣታቸው እንዳይታይ ሂድን ሃይድ ማድረግ፣ በቃ እኛ ጋር እንዳይመጡ እንዳይታዩ እንዳይጽፉ ለማድረግ ከፈለግን ከብሎክ ይለያል። ብሎክ እንደምታውቁት ጭራሽ ነው፣ ግን እዚህ የሚጽፉትም ነገር ጭራሽ ምን ያህኑ አይታይም ማለት ነው። እሱ ብቻ አይደለም። ለምሳሌ እንደምታውቁት ክሊፕ የሚባል ነገር ዩቲዩብ ላይ አለ። ክሊፕ ማለት የኔን ቪዲዮ ወስዳችሁ በአጭሩ ለሾርት ቪዲዮ መስራት ትችላላችሁ እራሳችሁ ቻናል ላይ ማለት ነው። ክሊፕ አደረጋችሁት ይባላል። እኔ አበረታታለሁ፣ በተለይ ለጀማሪዎች ክሊፖችን እየወሰዳችሁ ወሳኝ ፓርቷን ተወስዱና ክሊፕ አድርጋችሁ በእናንተ ቻናል ላይ መልቀቅ ይቻላል። ይሄ እርግጥ እኔ እስከፈቀድኩ ድረስ ነው። ቪዲዮ ስለቅ ክሊፕ ማድረግ ይችላል ማንም ሰው የኔን ቪዲዮ ክሊፕ ማድረግ ይችላል ብዬ እስከፈቀድኩኝ ክሊፕ ማድረግ ትችላላችሁ። እና ያቺ የተወሰነ ቅንጫቢ እንዳይጠቀሙ፣ ምንም ነገር እንዳይጠቀሙ፣ እንደዚህ አይነት አገልግሎት ከኔ ቻናል ላይ እንዳያገኙ እዚህ ጋር ምን እናደርጋለን ማለት ነው፣ ማስቀመጥ እንችላለን። ሃንድል ስማቸውን ወይም ቻናል ኔማቸውን እንደዚሁ፣ ወይም ደግሞ የቻናላቸውን ሊንክ እዚህ ጋር በመዘርዘር ምንም አይነት አገልግሎት ከኔ ቻናል ላይ እንዳያገኙ ስል ክሊፕ ማድረግ፣ ዲዩት ማድረግ ወይም ግሪን ስክሪን መጠቀም የሚባል ነገር አለ። እነዚህ ዲዩት በቲክቶክ ነው፣ በዩቲዩብ ደግሞ ግሪን ስክሪን የምንለው አለ። እነዛን ነገሮች እንዳይጠቀሙ የምንከለከልበት ነው ማለት ነው። እሺ፣ ስለዚህ ሌላኛውና የመጨረሻው ላሳያችሁ የምፈልገው ነገር ምንድነው? ጋይድላይን የሚባል ነገር አለና ለምሳሌ እናንተ ሰዎች ቻናል ስትገቡ ወደዚህ ቻናል እንኳን ደህና መጣችሁና ኮመንት ልትሰጡ ስትሉ ልጽፉ ስትሉ ስለ ቻናላቸው፣ ስለ ቪዲዮአቸው፣ ስለዚህ አቋማቸውን ይገልጹላቸዋል። ለምሳሌ እኔ ጋር መጣችሁ ልክ ኮመንት መስጫዋ ስለ አረንጓዴ አለች ቻናል ጋይድላይን የምትል አለች እና እሷ ጋር መጣችሁ አሳያችኋለሁ። እሷ ጋር እዚች ጋር ማለት እቺና የምታዋት ቻናል ጋይድላይን ትባላለች። እሷን ስትነኳት እኔ ጋር መጣችሁ ምን ይላል? እነዚህ ሶስት መሰረታዊ ነጥቦች ይዘረዘሩላችኋል። ለምሳሌ የኔ ቻናል መመሪያ እና የሚመጣው ሰው ሊጠብቀው ግዴታ ሊጠብቀው ሊተገብረው ይገባል ብዬ የማስባቸው ነገሮች አስቀምጫለሁ። እንግዲህ ምን ይላል? ወደ ቻናላችን ስለመጡ እናመሰግናለን፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ያበረታቱን እና አንደኛ ይላል
እባክዎትን አስተያየት ሲሰጡ በኃላፊነት ስሜት ይሁን ይልና አንድ ስድቦችን ያርቁ፣ ስድቦችን ከርሶ ያርቁ ይላል። በቃ መሳደብ ክልክል ነው ማለት ነው። ሁለተኛው ደግሞ ህጉ ምንድነው? ይህ ቻናል ለሁሉ መልካምና ቅን የሆኑ ተሳታፊዎች የተዘጋጀ በመሆኑ በቅንነት ይልና ወደታች አለው በቅንነት ይወያዩ። በቃ ማለት ቅን ለመሳደብ ለመጣላት ለምናምን አይደለም የተዘጋጀው፣ ቅን ሆነን ለመወያየት የሚሰጡ ሀሳቦችን ከተንኮል ከምናምን አኳያ ሳይሆን እንዴት እንዲላሉ ሌላ ነገር ከመግባት ሳይሆን ሀሳቡን አክብሮ ይዛን ሰው በቅንነት ተረድቶ ግን ባንስማማበትም ምላሽ በተገቢ መልክ ማንስማማበትን መንገድ መስጠት ያስፈልጋል ይላል። ሶስተኛው ደግሞ አቋም የቻናል አቋም እንደምታውቁት ሃይማኖታዊ ነገር አላነሳም፣ ፖለቲካዊ ነገር አላነሳም። ለምን? ቻናሌ ከዚህ አይነት ጉዳዮች ውጪ ስለሆነ ማለት ነው። ስለዚህ ምን ይላል? ሶስተኛው መመሪያ ደግሞ ከፖለቲካ ከሃይማኖታዊ ክርክር ነክ ወይም ደግሞ ከዘር ነክ ጉዳዮች የራቀ መሆኑን ላረጋግጥላችሁ እወዳለሁ ይላል። አሁን አንድ ሰው መጥቶ የፖለቲካ ጉዳይ ቢያነሳ የሃይማኖት ጉዳይ ቢያነሳ ወይም ደግሞ ከዘር ጋር ተገናኝቶ አንዳንድ ሀሳቦችን ለማንሳት ቢሞክር ብሎክ ባደርገው አይፈረድብኝም ማለት ነው። ለምን? የቻናሌ ህግ ስርዓት ይሄ ነው ብዬ ስለ ራሴ ቻናል ብቻ ያስቀመጥኩት ነገር ስላለ ያንን የማክበር ግዴታ አለባቸው ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ ቤተሰቦች ለቻናላችን እንግዳ ከሆናችሁ ሰብስክራይብ ልታደርጉ ከአክብሮት ጋር እየጠየቅ የቻናላችን ቤተሰቡ ደግሞ ሼር፣ ላይክ እና ኮሜንት ያደርጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። እንግዲህ እነዚህ ነገሮች ቀላል ይመስላሉ፣ ግን የቻናላችንን ደህንነት የቻናላችንን ጥራት ከዩቲዩብ ህግና ስርዓት አኳያ ወይም ዩቲዩብ ጋይድላይንስ ኤንድ ፖሊሲስ ከሚባለው ነገር ጋር እያጣመር እነዚህ ነገሮች ማስቀመጣችን ቻናላችንን ለሌላው ተጠቃሚ የተመቸ እናደርጋለን። ዩቲዩብ ብዙ ጊዜ እንደምታውቁት የማይገባ ነገሮችን ብሎክ ሲያደርግ ቻናሉ ሲዘጋ እንደደከማችሁበት እንደለፋችሁበት አምናለሁ አውቃለሁ። ነገር ግን ይህንን ስናደርግ እያዘንኩኝ ነው። ምክንያቱም የሌላውን ተጠቃሚ የተመልካቹንም ሆነ የዩቲዩበሩን ደህንነት መጠበቅ ስላለብኝ የእናንተ ድካም ምንም ማለት አይደለም ማለት ነው። ዋናው የራሱን ፕላትፎርም ዩቲዩብ የሚባለው ፕላትፎርም ደህንነት መጠበቅ ይፈልጋል። በተመሳሳይ መልኩ ደግሞ ወረድ ስንል እኛም የቻናላችንን ደህንነት ጥራት የማስጠበቅ ግዴታ አለብን ማለት ነው። ስለዚህ በዚህ መልኩ ኮሚኒቲ ሞዴሬሽንን መጠቀም ትችላላችሁ። ውድ ክቡራትና ክቡራን የአውራ ክሊክ ቤተሰቦች በድጋሚ ለቻናላችን እንግዲህ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰቦች ሼር፣ ላይክ እና ኮመንት ያደርጋችሁ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታስቀምጡልን እየጠየኩኝ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ ክሊክ ኦራ ክሊክ የቻናላችን ልክ ክሊክ ክሊክ ኦራ ክሊክ